የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ ባለፉት ጥቂት ዓመታት ባደረገው ሁለንተናዊ የሪፎርም ስራ ተጨባጭ የሆኑ እምርታዎችን እያስመዘገበ ይገኛል። በተለይም ባደረገው የይዘት ለውጥና ፈጠራ የታከለበት አቀራረብ ተወዳዳሪነቱን በማላቅ የብዙዎችን ቀልብ እየገዛ ይገኛል። በዚህም በመንግስትና በህዝብ መካከልም ድልድይ በመሆን ኃላፊነቱን በመወጣት ላይ ነው። እንደ ሀገር የመጣው ለውጥም መሬት እንዲይዝና የህዝቦችን ሁለንተናዊ ተጠቃሚነት እንዲረጋገጥ ባበረከተው አስተዋጽኦ በርካታ ታላላቅ እውቅናዎችን ለመቀዳጀት በቅቷል። ፍጥነትና ፈጠራ የተቋሙ እሴት ሆኖ ፊት ላይ ይወጣል። በዚህ ደግሞ ስራውን ተደራሽ ማድረግ መለያዊ ሆነው ኤኤምኤን የሰራተኞችን ምርታማነት ለማላቅ ቤተሰባዊነትን ማጎልበት ዓላማ አድርጎ ይሰራል። ከዚህ ዓላማ መካከል የሆነውና ሲካሄድ የቆየው የሰራተኞች ስፖርት ፌስቲቫልም ፍጻሜውን ሲያገኝ ይህንኑ ግቡን ማሳካቱ ተነስቷል። ከተማ አስተዳደሩ ለሚዲያው የሰጠው ትኩረትና ድጋፍ ትልቅ ነው ያሉት የአዲስ ሚዲያ ኔትወርክ ስራ አስፈጻሚ አቶ ካሳሁን ጉንፋ ይህንን ድጋፍና ክትትል ከሰራተኛው ጠንካራ የስራ ባህል ጋር በማሰናሰል ከሰራን ተወዳዳሪና ቀዳሚ የሜትሮፖሊታን ሚዲያ የመሆን ግባችንን በአጭር ጊዜ ውስጥ እናሳካለን ብለዋል። አዲስ ሚዲያ ኔትወርክ በየጊዜው ራሱን ሪፎርም እያደረገ በየጊዜው ተደራሽነቱን፣ ይዘቱን፣ አቀራረቡን ራሱን እያበቃ ለከተማው ነዋሪ፣ ለከተማው አስተዳደር እውነተኛ ታማኝ ሚዲያ ለመሆን በየጊዜው እየሰራ ያለው ስራ እውነት ለመናገር በጣም የሚደነቅ በጣም የሚከበር በዚህ አጋጣሚ ክብርት ከንቲባችን ለእናንተ ያላቸው ክብር ትልቅ ነውና አንድ የምስጋና ብትሰጧቸው ደስ ይለኛል። የተሻለ ነገር እያመጣን ነው ያለነው። ገና ውድድር ውስጥ ነው ያለነው። እንደ ከተማም እንደ ሀገርም እንደ ዓለም አቀፍ ሚዲያችን የሜትሮፖሊታን ሚዲያ ነው። ከተማችን በዛው ልክ የሜትሮፖሊታን ከተማ ሁና እየቀጠለች ያለች በየጊዜው ለውጥ እያመጣች ዛሬ ልማትን አይተን በነጋታው ሌላ ልማት እየደገመች አዲስ ሚዲያ ኔትወርክም 24/7 እየሰራ ከተማ ውስጥ የሚካሄዱ ልማትን ለህዝቡ እያደረሰ ለዓለም አቀፍ ማህበረሰብ እያደረሰ ለኢትዮጵያውያን እያደረሰ እያለ ሚዲያ ስለሆነ እንኳን ደስ አላችሁ፣ እንኳን ኮራችሁበት ማለት ፈልጋለሁ። ሚዲያው በአጭር ጊዜ ውስጥ የተመዘገቡና እየተመዘገቡ ላሉ ስኬቶች ስነ ምግባርን ከጠንካራ የስራ ባህል ጋር አጣምሮ የያዘ እንደ አንድ ቤተሰብ በአንድነት የሚሰራ ሰራተኛ በመኖሩ ነውም ብለዋል። ዛሬ የስፖርት ፌስቲቫል መጨረሻ ማጠቃለያ እያደረግን ነው ያለነው። ለመጀመሪያ ጊዜ አዲስ ሚዲያ ኔትወርክ በራሱ ተነሳሽነት በማኔጅመንቱና በሰራተኛው መሃል የስፖርት ፌስቲቫል አዘጋጅቶ በጣም በደመቀ ሁኔታ ዘርፎች ለዘርፎች እንዲገናኙ በማድረግ ትውውቅ እንዲደረግ መተሳሰብ መፈቃቀር እንዲጨምር ለማድረግ ሐሳቡ መጥቶ ሐሳቡን ተቀብለን ወደ ስራ ገብተን ዛሬ የመጨረሻው አሸናፊዎች አሸናፊ ተለይተዋል። አሸናፊዎች እንኳን ደስ አላችሁ። ሁላችሁም አሸናፊ ናችሁ። ሁለተኛ ሶስተኛ የለም። ሁላችሁ አንደኛ ናችሁ። ለአንደኛዎች ሁሉ ፕሮግራሙ ሰራተኞችን ከስራው ዓለም ባሻገር እርስ በርስ እንዲተዋወቁና ማህበራዊ መስተጋበርን እንዲጠናከር የሚያግዝ መሆኑን በመርሃ ግብሩ የተሳተፉ ሰራተኞች ተናግረዋል። በተቋማችን በጣም ዳይቨርስ የሆኑ በጣም ከብዙ ካልቸር የተሰባሰቡ ሰራተኞች ያሉበት ነው። ይሄንን ደግሞ አንድ ላይ ሆነን እርስ በርስ እንድንተዋወቅ በጣም ብዙ ከመሆናችን አንጻር እርስ በርስ እንድንተዋወቅ ከዚህም ባሻገር ደግሞ በስራ ነው ብዙ ጊዜ የምንገናኘውና ከስራ ባለፈ እንደዚህ የወንድማማችነትን እህትማማችነትን አብሮነትን የሚያጠናክር ፕሮግራም ላይ በመሳተፌ ደስ ብሎኛል በጣም። ከዚህ በፊት እንደዚህ አይነት እንትን አይቻላቅም። ያልተዋወቀው እንድንተዋወቅ አድርጎናል። አዳዲስ ሰዎች አሉ። የሚገርም አንዳንድ ጊዜ አዳዲስ ሰዎች 6 ወር 4 ወር እስከ 6 ወር ድረስ ላናቃቸው እንችላለን። እንዳልከው በስራ አጋጣሚ ወይ ፊልድ ስንወጣ ወይ ደግሞ የሆነ በቃ በስራ አጋጣሚ ስንወጣ ነው የሚገርመውና ግን እንዲህ አይነት ፌስቲቫል የበለጠ እንድንተዋወቅ ነው የሚያደርገን። መሰል ዝግጅቶች ሰራተኛውን እርስ በርስ ከማስተዋወቅና ቤተሰባዊነትን ከመፍጠር ባሻገር ሰራተኛው ተቋማዊ የባለቤትነት ስሜትን በመፍጠር ተቋሙ የያዘውን ግብ እንዲያሳካ አበርክቷቸው የጎላ ነውም ብለዋል። ተቋሙ እደርስበታለሁ ብሎ ላቀደው እቅድ ስኬት ይሄ ዋነኛው ነው ብዬ ነው የማስበው። ለምሳሌ ማነሳለህ እኔ እዚህ ተቋም ከገባው አሁን 3ኛ ዓመቴ ነው እና በዚህ በፌስቲቫሉ ላይ ነው ሰዎችን ማወቅ የቻልኩት። ስትተዋወቅ የበለጠ ደግሞ ስራ ላይም ትጋት ይኖርሃል፣ ትውውቅ ይኖራል፣ አክብሮት ይኖራልና በጣም አሪፍና ሊቀጥልበት የሚገባ ነው ብዬ ነው የማስበው። ሰራተኞችን አንድ ላይ
ህብረት እንዲፈጥሩ ከስራም ባሻገር ደግሞ እርስ በርስ ግንኙነታቸውን እንዲያዳብሩ የሚያደርግ ፕሮግራም ስለሆነ ጎላችንን ከመምታት አንጻር በጣም ትልቅ ጠቀሜታ አለው ብዬ አስባለሁ። እንደዚህ አይነት ፕሮግራሞች በስነ ስርዓቱ ላይ ከየዘርፉ በስነ ምግባራቸውና በስራ አፈጻጸማቸው የላቀ ውጤት ላስመዘገቡ ሰራተኞች እውቅና ተሰጥቷቸዋል።